በየዓመቱ ታኅሳስ ሲመጣ ዓለም ሁሉ በአንድ ስም ይሞላል። በትልልቅ የገበያ ማዕከላት፣ በፊልሞችና በሕፃናት መዝሙር ውስጥ የምናየው ያ ቀይ የለበሰ ነጭ ፂሙን ያንዠረዠረና በሳቅ የደመቀ ሳንታ ክላውስ ግን በትክክል ማን እንደሆነ አስበው ያውቃሉ? ብዙዎች ለንግድ ማስታወቂያ የተፈጠረ ተረት ይመስላቸዋል። እውነታው ግን ከዚህ እጅግ የላቀና የሚገርም ነው። ከበረዶ ዓለም ሳይሆን ከጥንታዊቷና ሞቃቷ የሚራ ምድር የተነሳ ንጉሣዊ ሀብቱን ለድሆች የቸረ፣ በሌሊት ጨለማ ተከትሎ የተቸገሩትን የረዳ፣ በቤተ ክርስቲያን ታሪክ ውስጥ እንደ አንበሳ ስለ እውነት የቆመ አንድ ድንቅ ሰው ነበር። እርሱ ቅዱስ ኒቆላዎስ ነው። ሰጪነቱ ከስሙ በላይ የገነነ፣ ተአምራቱ ደግሞ ከታሪኩ በላይ የናኘ፣ 3 ሴት ልጆችን ከውርደት ጥቁር ገደል ለማዳን በእኩለ ሌሊት መስኮት አንኳኩቶ የወርቅ ከረጢት የጣለው ያ ምስጢራዊ እጅ፣ በባሕር ማዕበል መካከል ተስፋ ለቆረጡት መርከበኞች እንደ ብርሃን የወጣው ያ ታላቅ አባት፣ ዛሬ ዓለም ሳንታ እያለች የምትጠራው ቅዱስ ከጀርባው እንዲህ አይነት ጥልቅና መንፈሳዊ ታሪክ እንዳለው ያውቁ ነበር? በዚህ ቪዲዮ ከንግድ ማስታወቂያ በስተጀርባ የተደበቀውን የተአምረኛውና የሩህሩሁን የቅዱስ ኒቆላዎስን እውነተኛ ማንነት፣ አስደናቂ ሕይወት ደረጃ በደረጃ እንመለከታለን። የታሪኩ ፍጻሜ ልቦን እንደሚነካው እርግጠኛ ነኝ። ዛሬ ወደ ዘመነ ሰማዕታት ሄደን በኒቅያ ጉባኤ እንታደማለን። በመርከብ ተሳፍረን የክርስቶስን ጥልቅ ፍቅር እናያለን። እንኳን ደህና መጡ። ቅዱስ ኒቆላዎስ የተወለደው በሦስተኛው መቶ ክፍለ ዘመን በግምት በ270 ዓመተ ምህረት በሊቂያ ግዛት ውስጥ በምትገኘው ፓታራ ከተማ ነው። ይህች ከተማ ዛሬ በደቡባዊ ቱርክ ውስጥ ትገኛለች። ስንክሳሩ ሜራ የምትባል ከተማ እንደሆነ ይጠቅሳል። ይህች ሜራ የሮም ግዛት እንደነበረች ይገመታል። አሁን ላይ ግን ቦታዋ ሊታወቅ አልቻለም። እናቱ ዮና፣ አባቱ ኤጲፋኒዎስ ይባላሉ። እኒህም እግዚአብሔርን የሚፈሩና ባለጸጎች ነበሩ። ነገር ግን ከሞቱ በኋላ ንብረታቸውን የሚያወርሱት ለልባቸውም ደስታን የሚመግብ ልጅ አልነበራቸውም። ዕድሜያቸውም እየገፋ በመምጣቱ ምክንያት በተስፋ መቁረጥ ተከበው ይኖሩ ነበር። በልብ መታሰቡ በቃል መነገሩ ከፍ ከፍ ያለ አምላክ በእርጅና ዘመናቸው በቸርነቱ ጎበኛቸው፣ ቅዱስ የሆነም ልጅ ሰጣቸው። ይህም ልጅ ገና ታናሽ ሳለ መንፈስ እግዚአብሔር የሞላበት ነበር። ይህም ቅዱስ በተወለደ ጊዜ ወዲያው ተነስቶ ለ2 ሰዓታት ያህል ቆሞ ጸልየዋል። ከእናቱም ጡት ሮብ ዓርብ በሚሆንበት ጊዜ እስከ 9 ሰዓት ድረስ ቆይቶ ነበር የሚጠባው። ይህም ፍጹም ከልጅነቱ ጀምሮ ለክርስቶስ ጃንደረባ እንደሆነ ያስረዳል። ዕድሜው ለትምህርት በደረሰ ጊዜ ዕውቀትና ጥበብን ይቀስም ዘንድ ወደ መምህራን የተላከ ቢሆንም ከመምህሩ ከተማራው ይልቅ ከመንፈስ ቅዱስ የተረዳው ይበልጥ ነበር። እንዲህ እያለ ቅዱስ ኒቆላዎስ አደገ። እርሱ ወጣት በሆነ ጊዜ አረጋውያን ወላጆቹ ብዙ ሀብት 400 የወርቅ ዲናርና የመሳሰለውን ትተውለት አረፉ። እርሱ ግን ሁሉን ትቶ በ16 ዓመቱ በረሃ ገባ። የአጎቱ ልጅ አበምኔት በሆነበት በአንዱ ገዳም አርዑተ ምንኩስናን ወይም የምንኩስናን ቆብ ጭኖ የቅድስናና የትርምት ሕይወትን መኖር ጀመረ። በዚያ ሲጾም፣ ሲጸልይ፣ ሲሰግድ ያዩ አበው ሁሉ ይገረሙ ነበር። ሲሰራም ሲታዘዝም ሲሰግድም እንደ መንኮራኩር ፈጣን ነበርና በሕፃን ገላው ይህንን ማድረጉ በእርግጥ ይደንቃቸው ነበር። የቀናውን የሃይማኖት ትምህርትም ቶሎ በማጠናቀቁ ገና በ19 ዓመቱ ቀሲስ አድርገው ሾሙት። ቅስናን ከተሾመ በኋላ ተጋድሎንም አገልግሎቱንም አስፋፋ። ካለበት ገዳም እየተነሳ ብዙ አካባቢዎችን በስብከት ያደርስ ነበር። በወንጌል አገልግሎቱ ጊዜም ብዙ ታምራትን ይሠራ ነበር። በተለይ በአንድ ቀን የአንድን አካባቢ ሕዝብ ጥቂት ኅብስትን እንደ ፈጣሪው አበርክቶ አበልቷል። የተረፈውንም ብዙ መሶብ ተነስቷል። ጌታችን በእኔ የሚያምን እኔ የምሠራውን እርሱ ደግሞ ይሠራል ብሏልና። በተረፈም ፈዋሴ ዶያን መንስኤ ሙታን ሆኖ ዘመናትን አሳልፏል።
ቅዱስ ኒቆላዎስ ከፈጸማቸው ገድላት እጅግ የገነንና በብዙዎች ዘንድ በተለየ መንገድ ታሪኩ እንዲተረጎም ከሆነው አንዱን የሕይወቱን ስንክሳር እናውጋችሁ። የተከበራችሁ ተመልካቾች አንድ ጊዜ ፋታ እንውሰድ። የጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል እየደረሰ ነው። በልደቱ ስጦታ መሰጣጣት ደግሞ ልማድ ነው። የዚህ ዓመት የገና ስጦታው ይህንን ቻናል ሰብስክራይብ ማድረግ ቢሆንስ? አመሰግናለሁ። ታሪኩን እንቀጥል። በሞራ ከተማ የሚኖር ቀድሞ ባለጸጋ የነበረ በኋላ ግን ሀብት ንብረቱን ያጣ አንድ ሰው ነበር። በድህነቱ ምክንያት ሊድራቸው ያልቻሉ 3 ዕድሜያቸው ለጋብቻ የደረሱ ልጆች ነበሩት። ሰይጣንም ሴት ልጆቹን በዝሙት ሥራ ገንዘብ እየሰበሰቡ ሕይወታቸውን እንዲመሩ ያደርጋቸው ዘንድ ክፉ ሐሳብን በሕሊናው አመጣበት። እግዚአብሔርም በዚህ ሰው ልቡና ውስጥ ሰይጣን የተከለበትን ክፉ ሐሳብና ምን ሊያደርግ እንደተነሳሳ ለቅዱስ ኒቆላዎስ ገለጠለት። በዚያ ዘመን ሴቶች ማግባት የሚችሉት አባቶቻቸው የፈለገውን የጋብቻ ጥሮሽ መስጠት ሲችሉ ብቻ ነበር። ያ አባት ግን ድሃ ሆነ። ልጆቹ የሚሆን አንድም ሳንቲም እንኳን አልነበረውም። ምን ያህል ልብ የሚሰብር ነው! ድህነቱ እየከፋ ሲሄድ ሰውየው ለሞራል ውድቀትና ለኀፍረት ተዳረገ። ለሰይጣናዊ ውሳኔም ጫፍ ላይ ደረሰ። ልጆቹን ለባርነት ወይም ለዝሙት አሳልፎ ለመስጠት አስቦ ነበር። ይህን የመሰለ ጥቁር ውሳኔ ከማድረግ የከፋ ምን ሊኖር ይችላል? ቅዱስ ኒቆላዎስ ይህን ታላቅ መከራ ሰማ። ከወላጆቹም የወረሰውን ታላቅ ሀብት ሁሉ ለድሆች ለመስጠት ቃል ገብቶ ነበር። ነገር ግን ልግስና በምስጢር መከናወን አለበት ብሎ ያምን ስለነበር ያን ጊዜ ይጠብቅ ነበር። ግራ እጅ የቀኝ እጅህን ሥራ እንዳያውቅ የሚለውን ቃል ተከትሎ ቅዱስ ኒቆላዎስ የዚህን ሰውዬ ችግሩን ከምንጩ በቀጥታ ለመፍታት ወሰነ። በአንዲት ሌሊት ሁሉም ሰው በተኛበት ሰዓት ቅዱስ ኒቆላዎስ የቤተሰቡን ቤት በድብቅ ጎበኘ። ከመስኮት በኩል ወይም ደግሞ ታሪኩ በስፋት እንደሚገልጸው በጢስ ማውጫ በኩል በወርቅ የተሞላ ከረጢት ጣለ። በማለዳው አባቱ ሲነቃ የጣለውን ወርቅ አየና በድንጋጤና በደስታ ተሞላ። ያ ወርቅ ለበኩር ልጁ የጋብቻ ጥሎሽ ሆነ። ይህ የቅዱስ ኒቆላዎስ ስጦታ በሌላ ጊዜም ተደገመ። ሰውየው ለሁለተኛ ጊዜ እንደገና ሌላ ወርቅ አገኘ። አሁንም በምስጢር ተሰጥቷል። ይህ አባት ግን ማን በድብቅ እየረዳው እንዳለ ለማወቅ ጓጉቶ ነበር። ስለዚህ 3ኛ ጊዜ ሲሰጥ ለማወቅ ወሰነ። ኒቆላዎስም 3ኛውንና የመጨረሻውን የወርቅ ከረጢት ሲጥል ያ ሰው በድንገት አገኘውና በእግሩ ላይ ወደቀ። በነገራችሁ ላይ ይህ ታሪክ በእኛ ስንክሳር ላይ ለጥሎሽ ተቸግሮ ሳይሆን በመጠጥና ባልባሌ ነገር ብሩንም እየጨረሰ ስለተቸገረ ነው ልጆቹን በዝሙት አዳሪነት ለመስጠት ያሰበው ይለናል። የሆነ ሆኖ ታሪኩ በተለያዩ ሀገራት እንደየባህላቸው ቢወስዱትም የቅዱስ ኒቆላዎስ ይህ ድርጊት ለሰዎች በልግስና መስጠትን ያስተምራል። በምዕራባውያን ዘንድ ደግሞ የሳንታ ክላውስ መጀመሪያ ጽንስ እንደሆነም ይጠቅሳሉ። እንቀጥል። ሩጦም ሄዶ ከቅዱስ ኒቆላዎስ እግር ወደቀ። አባቴ ነፍሴን ከእሳት አወጣሃት አለው። ቅዱሱም መልሶ መክሮ ምስጢሩን ግን ለማንም እንዳይናገር አሳስቦት ተመለሰ። ያ ሰው ከዚያ በኋላ በጎ ክርስቲያን መሆን ችሏል። ከዚህ ታሪክ በተጨማሪም ለሕፃናትና ለተቸገሩ ሰዎች ያደረገው ልግስና ብዙ ነው። ለዚህም ይመስላል በአንዳንድ አብያተ ክርስቲያናትና በአውሮፓ ክርስቲያኖች ዘንድ መታሰቢያውን በልግስና የሚያከብሩት። ኒቆላዎስ ገና ወጣት ሳለ ቅዱሳት መጻሕፍትን ለመማርና ለመጎብኘት ወደ ቅድስቲቷ ምድር ኢየሩሳሌም ለመሄድ ወሰነ። ጉዞውንም በባህር መርከብ ጀመረ። ጉዞ ሰላማዊ ነው። መርከቧ ከተለያዩ ሀገር በመጡ ነጋዴዎች ደምቃለች። በነጋዴዎች ፊት ላይ የተስፋና የአሸናፊነት ስሜት ይነበባል። መርከበኞቹ ሰማዩ ጥርት ብሎ ስላለ ተረጋግተው ነበር። ነገር ግን ኒቆላዎስ በድንገት በመርከቧ ውስጥ ቆመና በታላቅ ድምፅ እንዲህ አለ፣ ጸልዩ፣ ታላቅ የባህር ማዕበል ሊመጣ ነው፣ መርከባችን ልትሰጥም ነው። መርከበኞቹ ተጠራጠሩ። ሰማዩ እኮ ሰላማዊ ነው የሚላቸውን ማመን አልፈለጉም። የከሰረ ነጋዴም መሰላቸው። በቅጽበት ግን ልክ ኒቆላዎስ እንደተናገረው ከባድ አውሎ ንፋስ ተነሳ።
ባህሩ ተናወጠ። ማዕበሉ የዓይንን ያህል ከፍ አለ። መርከቧ እንደ ትንሽ መጫወቻ ከወዲያ ወዲህ ትወረወር ጀመር። መርከበኞቹና ተሳፋሪዎች በሞት ፍርሃት ተዋጡ። መርከቧ ልትሰበርና ልትሰጥም ጥቂት ቀርቷታል። በዚህ አስፈሪ ጊዜ ወደ ቅዱስ ኒቆላዎስ ተመለሱ። አባታችን ሆይ በእምነት አድነን፣ ሞት ደጃችን ደርሷል ብለው በንባት ተማጸኑት። ኒቆላዎስም ተንበርክኮ ጸለየ። ልክ ጸሎቱን እንደጨረሰ ተአምር ተፈጠረ። አንዴ በኃይል እንጫጫ የነበረው አውሎ ነፋስ በድንገት ጸጥ አለ። ባህሩም በፍጥነት ተረጋጋ። ማዕበሉም ቆመ። መርከቧም ጉዞዋን በሰላም ቀጠለች። ከጥቂት ጊዜ በኋላም በሰላም ወደ ወደብ ደረሱ። ይህን ድንቅ ታሪክ ቅዱስ ኒቆላዎስን በተለይም በባህር ዳርቻ በሚኖሩ ሰዎች ዘንድ ታላቅ ዝናን አጎናጸፈው። ከዚያን ጊዜ ጀምሮ መርከበኞችና በጉዞ ላይ ያሉ ሰዎች በባህር ላይ አደጋ ሲገጥማቸው ቅዱስ ኒቆላዎስን በመጠየቅ ከጉዳት እንዲያድናቸው ይማጸናሉ። ከዚያን ጊዜ በኋላም እስካሁን ድረስ መርከበኞች በመርከቦቻቸውም ዙሪያ የቅዱስ ኒቆላዎስን ስዕል ማድረግ ልማድ ሆኗል። እርሱ የመርከበኞች ጠባቂና ረዳት ነውና። አበው ካለበት በረሃ መጥተው የሚራ ጳጳስ እንዲሆን ሾሙት። የተሾመበትም ጊዜ ዘመነ ሰማዕታት ነበርና የሚራን ሕዝብ አጽንቶ ለሰማዕትነት በማብቃት ትልቁ ኃላፊነትንም ተወጥቷል። ነገር ግን ዜና ሕይወቱ በነገሥታቱ ዘንድ ሲሰማ ለፍርድ አቀረቡት። ስለ ክርስቶስ ስብከሃል በሚልም ስቃይ ሞት ተፈረደበት። ወደ ሰማዕታት አደባባይም ወስደው ገረፉት፣ በእሳት አቃጠሉት፣ ደሙንም አፈሰሱት። እግዚአብሔር ለሌላ ሙያ ይፈልገዋልና አልሞተም። እነርሱ ግን በጭካኔ ለዘመናት አሰቃዩት። በመጨረሻም እስር ቤት ጣሉት። እርሱ በእስር ቤት ሳለም ዘመነ ሰማዕታት ተፈጸመ። ቆስጠንጢኖስ ነገሰ። በዚህ ጊዜ ምዕመናን ቅዱስ አባታቸውን ከእስር ፈተው በመንበሩ ላይ አኖሩት። ይህ ብቻ አይደለም። ኒቆላዎስ በኤጲስቆጶስነት ዘመን በክርስትና ታሪክ ውስጥ ታላቅ የሃይማኖት ክርክር ተነስቶ ነበር። አርዮስ ወልድ ፍጡር ነው ብሎ ታላቅ የሃይማኖት ክርክር አስነሳ። በ325 ዓመተ ምህረት በተደረገው ታላቁ የኒቂያ ጉባኤ ላይ ቅዱስ ኒቆላዎስ ተሳትፏል። በአርዮስ የሚመራውንም የክህደት ትምህርት በሙሉ ኃይሉ ተቃውሟል። አንዳንድ ታሪኮች እንደሚሉት በክርክሩ ሙቀት ውስጥ ኒቆላዎስ አርዮስን በጥፊ መቶታል። ይህም የእርሱን ለእውነትና ለሃይማኖት ያለውን ቅንዓትና ጽናት ያሳያል። በኒቂያ ከባልንጀሮቹ ጋር አርዮስን አውግዞ ሥርዓትን ሰርቶ መጻሕፍትን ጽፎም ወደ ሀገሩ ተመልሷል። ቅዱስ ኒቆላዎስ በታላቅ የእምነትና የልግስና አገልግሎት ከኖረ በኋላ በታኅሳስ 6 ቀን በ343 ዓመተ ምህረት በሰላም አረፈ። አንዳንድ አብያተ ክርስቲያናት ታኅሳስ 19 ይላሉ። የኢትዮጵያ ቤተ ክርስቲያን ደግሞ በስንክሳሯ ታኅሳስ 10 ቀን ትላለች። የቅዱሱ አጽም በመጀመሪያ የተቀመጠው በሚራ ከተማ ነበር። ነገር ግን በ1087 ዓመተ ምህረት የጣሊያን መርከበኞች የቅዱሱን አጽም ወደ ባሪ ከተማ ደቡባዊ ጣሊያን ወስደውታል። አሁንም በባሪ በሚገኘው በቅዱስ ኒቆላዎስ ባዚሊካ ይገኛል። ሳንታ ክላውስ ማን ነው? ቅዱስ ኒቆላዎስ የሚለውን ስያሜ ሆላንዶች ሲንተር ክላስ ብለው በራሳቸው ቋንቋ ተረጎሙት። በኋላም የደች ስደተኞች በ17ኛው መቶ ክፍለ ዘመን ወደ አሜሪካ ኒውዮርክ ሲመጡ ሲንተር ክላስ የሚለውን ስም በአፍ መፍቻ እንግሊዘኛ ሳንታ ክላውስ ወደሚል ተቀየረ። ምንም እንኳን ቅዱስ ኒቆላዎስ በዘመኑ ለሕፃናትና ለተቸገሩ ስጦታን በመስጠት የሚታወቅ ቢሆንም ሳንታ ክላውስ ብለው ስሙን ከቀየሩት በኋላም ተግባሩን ወስደው የልብስና የቅርጽ ለውጦችን አደረጉበት። ቀይ ልብስ፣ በበረዶ ላይ የሚሮጥ ጋሪ፣ ቦርጫም ሰው፣ ትልልቅ ቡትስ ጫማ ያደረገ አድርገው ሳሉት እና የቅዱስ ኒቆላዎስን ታሪክ በአንድ ቦርጫም ሰው ሸፈኑት። ይህም ከ19ኛው መቶ ክፍለ ዘመን በአሜሪካውያን ገጣሚዎችና ሳሌዎች ተፈጥሯል። በ1823 ዓመተ ምህረት በክሌመንት ሙር በተጻፈው ኤ ቪዚት ፍሮም ሴንት ኒኮላስ ዘ ናይት ቢፎር ክሪስማስ በተሰኘው ግጥም አማካኝነት በበረዶ መንሸራተቻና በአጋዘኖች የሚጓዝ
ገጸ ባህሪ ፈጠሩ። የተከበራችሁ ተመልካቾቻችን የልደት በዓል እግዚአብሔር አብ ልጁን ለዓለም የሰጠበት በመሆኑ የስጦታ በዓል በመባል ይጠራል። ይህንንም በማሰብ ለድሆች በመራራት ለተቸገሩ ቸርነትን በማድረግ እናከብረው ዘንድ ምሳሌ እንዲሆነን ቅዱስ ኒቆላዎስን እናስባለን። ምንም ዓለም አፈታሪክ አድርጋ ብታወራውም የዚህን ቅዱስ ማንነት እንዳይታወቅ በፈጠረቻቸው ተረታ ተረቶችም ብታጠለሸውም እኛ ግን የገና አባት ብላ ከሰየመቻቸው የፈጠራ ሰው ጀርባ እውነተኛ የሆነውን ይህን ቅዱስ አባት እናስበዋለን። ታዲያ አሁን ጥያቄው ሳንታ ክላውስ የቅዱስ ኒቆላዎስን ታሪክ ሸፍኖታል ወይ? አዎ፣ በብዙ መንገድ ሸፍኖታል። አሁን ባለው የሳንታ ክላውስ ምስል ልግስና የሚለው መንፈስ ቢኖርም የቅዱሱን ትክክለኛ የእምነት ጽናት ከድሆች ጋር መቆምና ተአምራዊ ማንነትን የሚያሳየው የለም። ስለዚህ ይህንን ቪዲዮ የምንሰራበት ዋነኛ ምክንያት እውነተኛውን ታሪክ ለማስታወስ ነው። ሳንታ ክላውስ ከረሜላና መጫወቻዎችን ይሰጣል። ቅዱስ ኒቆላዎስ ግን የሰውን ሕይወት ክብርና ነፃነት ሰጥቷል። በሚቀጥለው ጊዜ ስጦታ ስትሰጡ ወይም ስትቀበሉ የዚያ ስጦታ መንፈስ ከየት እንደመጣ አስቡ። ከጥንቷ ቱርክ የመጣው ልባችንን በልግስና የመራው እና ዛሬም በዓለም ዙሪያ የሚታወቀው የቅዱስን ኒቆላዎስን ታሪክ አስታውሱ። እኔም አሁን አንድ ነገር ልጠይቃችሁ። ከዚህ ታሪክ ውስጥ እርስዎ በጣም የወደዱት የትኛው ክፍል ነው? የሦስቱ እህትማማቾች ድንቅ ታሪክ ወይስ መርከበኞቹ የዳኑበት ተአምር? አስተያየታችሁን ከታች ባለው ኮሜንት አስቀምጡልን። ቪዲዮን ከወደዳችሁትም ላይክ አድርጉ። ይህ የከበረ ታሪክ ጓደኞቻችሁም እንዲጋሩት አጋሯቸው። ለተጨማሪ አስገራሚ ታሪኮችም ቻናላችንን ሰብስክራይብ ማድረግ አትርሱ። መልካም በዓል።